ከማህፀን ጀምሮ አለመወለድህን የፈለገ ነበር። እግዚአብሔር በ7 ወር እንኳን የተወለደውን ልጅ አኑሮት እዚህ ጋር መጥቷል። ከበስተጀርባ ቢላዋ ይዘው የሚጠብቁ የዳዊት ልጆች አሉ። የዳዊት ልጆች ከበስተጀርባ ይጠብቁ ሆዱን ወቅተው ገደሉት ይላል። አገልግሎትን ከጀርባው ነው የሚጠብቁ አሉ፣ እንዳይቀጥል የሚያደርጉ። ቅዱሳን እንድትጸልዩ በምትችሉትም እንድታግዟት በጌታ ፍቅር እናበረታታችኋለን። ይበሱትና ከውስጥ ነው የሚወስዱት። ሪሞትሊ በካሜራ እያዩ በስክሪን እየወሰዱ ከዛ መቁረጫ ያለው ቆርጦ ያወጣዋል ስጋ። በዛ ራሴን በሳትኩበት ሰዓት ውስጥ የሆነ ድምጽ ሰማለሁ እና ድምጹ ይመጣና ከዛ ከሞት ብታመልጥ እዚህ ትሞታታለህ ይለኛል። ድሬዳዋ ላይ ስደርስ ድሬዳዋ የሆነ በሽታ ተነስቷል። ደንጊ የሚባል በሽታ ተስቦ መጥቷል። ብዙ ሰው ታሞ ተኝቷል። እንዴት ነው ወደዚህ ጠቅልለህ ልትገባ አሰብክ? ምንድነው እሱ? ትንሽ ያማል አለኝ። ስጋ ቦጭቀን ነው የምንወስደው፣ ያማል እና አይዞክ። የችግርን ለሰው መናገር ለግሩም ታደሰ የስተት ትምህርት ነው ብዬ ነው ማምነው። እና አንዳንድ ጊዜ ትተው የመጣው የእግዚአብሔርን ስራ ላይ ተመልሰ ለመግባት 3 ቀን ይፈጅብሃል፣ ብዙ ጊዜ ይፈጅብሃል ማለት ነው። ኢየሱስ ክርስቶስ ነው እዚህ ጋር ያለው። ከዛ ከኢየሱስ ክርስቶስ ጋር ቃል ኪዳን አድርገናል ማለት ነው ትርጉሙ። ስለዚህ አሁን እኮ በጣም የከፋ ነገር ነው ማየው። ምልክት አለኝ። ምን ስለው ካንሰር ነው ማየው አለኝ በኢየሱስ። ከዛ በቃ ሰውየው ስታየው ሳምንት ነው የቀረ፣ 2 ሳምንት ነው የቀረ። አም ሶሪ I just want to let you know የቀረ ጊዜ ነው። የተወደዳችሁ የግሎይ ዞን ሚዲያ እና ቲቪ ወርልድ ዋይድ ቻናል ቤተሰቦች፣ አድማጭ ተመልካች፣ በመላው ዓለም ሆናችሁ ፕሮግራማችንን የምትካፈሉ የተወደዳችሁ ፓርትነሮቻችን ሁሉ በአጠቃላይ ጸጋና ሰላም ይብዛላችሁ። ዛሬ እንደ ወትሮ ከልዩ እንግዳ ጋራ አክቹሊ ቤተሰብ ነው የሚባለው ወደ እናንተ ጋር ተደራሽ ሆነናልና ብዙዎቻችሁ ከጥንት ጀምሮ በሙዚቃ እውቀቱ ቢሆን ባዘማመር ስታይሉ በተለየ ደግሞ የማንነት የፍቅር ህይወቱ ብዙዎቻችሁ ታውቁታላችሁ። ግሩሜ ታደሰ ይባላል። ከፍቅር ሀገር ከምትባለው ከምስራቋ ኮከብ ከድሬዳዋ የተገኘው ግሩሜ ታደሰ በድሬዳዋ ሙሉ ወንጌል ቤተክርስቲያን ውስጥ በዛ ተወልዶ በማደግ እግዚአብሔርን ጸጋ በዓለም ሁሉ ላይ እያካፈለ ዛሬም ከኛ ጋር ደግሞ ልዩ ነገር ይዞ መጥቷል። ምን ይሆን? ልዩ ሐሳቦች ልንካፈል በልዩ ምስክርነት በመካከላችን እነሆ መጥቷልና ቆይታችሁ በጣም የተባረከ እንደሚሆን በመተማመን አስቀድማችሁ ቪዲዮውን ለብዙዎች እንዲደርስ ላይክ በማድረግ ሼር በማድረግ እንድትጀምሩ በጌታ ፍቅር አበረታታችኋለሁ። ጸጋ ይብዛላችሁ። አገልግሎታችንን ማገዝ እንድትችሉ ስክሪኑ ላይ በመታገኙአቸው የተለያዩ አማራጮች ከኛ ጋራ በመልካምነት እንድትቆሙ በእገዛ እንድትቆሙ በጌታ ፍቅር አሳስባችኋለሁ። ጸጋ ይብዛላችሁ። መልካም ቆይታ። የተወደድክ ግሩሜ እግዚአብሔር ሰው ደህና መጣ። ዌልካም ቱ ግሎሪ ዞን ሚዲያ። ክብር ለእግዚአብሔር ይሁን። አሜን። እንዴት ነህልኝ? በጣም ጌታ ይባረክ። በጣም ባለፉት ጊዜያቶች ውስጥ የነበረን ቆይታ እጅግ በብዙዎች የተወደደ እጅግ ደስ የሚል ብዙዎች የተባረኩበት አንተን በመስማታቸውም በማየታቸውም ብዙዎች በርካታ መልእክቶችን ልከው ተባረክ ብለውኛል። እኔንም አይቻቸዋለሁኝ እንዳለ መልእክቶቹን በወፍ በረር ደጋግሜ በተመለከትኩት እጅግ ብዙዎች ናቸው የተባረኩበት። እግዚአብሔር ይባረክ። ከሳላንተ እንዴት ነበረ በምትሄድበት ቦታ ሁሉ የነበረው አቀባበል? የህይወት ምዕራፎችህ የህይወት ገጾችህን ምስክርነቶችን የሰሙ ሰዎች እንዴት ነበር የነበራቸው? በጣም ከገመትኩት በላይ ሰው እንደዚህ ያየዋል ብዬ አልጠበቅኩም ነበርና በጣም ነው ደስ ያለኝ እና በጣም ብዙዎች እንደተጠቀሙበት እንደተባረኩ ሳይ በጣም ደስ አለኝና ብዙ ኢንተርቪው ማድረግ ብዙ ጊዜ
አልወድም፣ ደስ አይለኝም። ምክንያቱም ማውራት አልችልም ብዬ ስለማስብ መዘመር እንጂ ማውራት አልችልም ብዬ ስለማስብ እና የዛ ጊዜ ኢንተርቪው እንድናደርግ ስታናገረኝ በፍርሃት ነው እሺ ያልኩት። ምክንያቱም አንዳንድ ጊዜ የሐረር ሰው ስለሆንኩኝ ማውራት አልችልም እና በተለይ የማይባል ነገር ሊሆን የሚል ስጋት ነበረኝ እና ግን ኢንተርቪውን ሳየው እኔ ራሴ ደስ አለኝ። ምክንያቱም ጥሩ እንዲህ ማውራት እችላለሁ እንዴ ለካስ ማውራት እችላለሁ ማለት ነው አልኩኝ። ግን አሁንም ትንሽ ይቀረኛል ይመስለኛል። ከዚህ በላይ ምን አይ ቲንክ የጠቀመኝ የሚመስለኝ የሐረር ሰው መሆኔ ይመስለኛል። ነገሮችን ቀለል አድርጌ እንደወስድ አድርጎኛል እና እንደ አንዳንድ ሰዎች እነሆ ወገኖች የእግዚአብሔር ክብር ይሁን እና እንደዚህ አልችልም። ሸጅስ ሆነ ቢማይሰልፍ ራሴ ነው እና ለዛ ይመስለኛል መድረክ ላይም ስቆምም ስናገርም በራሴ ነው የምናገረው እና ሰዎች ቀለልላቸዋለሁ ይመስለኛል። እና ባይዘዌ ከመጣው ቆየው ኦልሞስት ወደ 10ኛ ወሬ እየገባ እሱን በጣም እናወራበታለን። በጣም እዚህም እዛም አገልግሎቶች በብዙ ሩጫ ላይ እንደሆንክ እያየሁኝ ነው ያለሁት እና ያው ሚዲያው አጋላጭ ነው፣ ሁሉንም ነገር አሳልፎ ነው ደጅ ላይ የሚያሰጣው እና እስኪ ወደ እነሱ ወደ ዋናዎቹ ነገሮች ከማለፋችን በፊት አንድ ዋነኛ ነገር አለ። ካሜራዎቻችንን አይታቸዋል። የንዕማንን ገላ ነው የሚመስሉት ተላልጠውና ጥምቀት ያስፈልጋቸዋል። ንዕማን ዮርዳኖስ ላይ 7 ጊዜ ብቅ ጥልቅ ሲል እንደተፈወሰ መፈወስ ያስፈልጋቸዋልና የግሎይዞን ሚዲያ ቤተሰቦች እስቲ በአንድ ወር ጊዜ ውስጥ 1-2 ካሜራ እንኳን መግዛት ብንችል አሁን አንድ ካሜራ እስከ አሁን በቀላሉ 500-600 ሺህ ብር አካባቢ ላይ ሄዷል እና ቢያንስ በ1 ሚሊዮን በ2 ሚሊዮን እየተወሰነ ያህል ፈንድሬዝ ብናደርግ ካሜራዎችን መቀየር እንችላለን። ለምን ለቸርችም ለዚህ ለስቱዲዮ ቀረጻዎችም አጠቃላይ ለየትኛውም ነገር የምንጠቀመው አንድ ለእናቱ በሆነው በዚህ የካሜራ ስራችን ነውና በጣም በብዙ የተባረኩ የቤተክርስቲያናችን ኤዲተሮች አማካኝነት በፕሮዳክሽን ማኔጀሮቹ ባይሆን እንደዚህ አይነት ጥርት ያለ ነገር ከነዚህ ካሜራ ውስጥ አይወጣም። እውነት ነው። እና ከናዝሬት መልካም ነገር ይወጣል እንደሚባለው ከዚህ ካሜራ አሁን እንደዚህ አይነት ምስል ይወጣል ብለው ብዙዎች ይጠይቃሉና ስለዚህ እስቲ ሰብስክራይብም አድርጉ አግዙም በል እስኪ በግሩሜ ድምጽ። እኔ ከዛ በፊት መናገር እወዳለሁ። ያው አንድ ነገር አሳማኝ በሆነ መንገድ መቅረብ አለበት ብዬ ነው የማስበው። ቸርች ውስጥ ብዙ ጊዜ አገልጋዮች ብዙ ቦታ ስዞር ገንዘብ ይለምናሉ እና እኛ ኢትዮጵያኖች ደግሞ ብዙ ጊዜ በመስጠት ላይ ትንሽ እጃችን አጠር ይላል እና እንደውም አንድ የምንወደው ዘማሪ ስሙን መናገር ባልፈልግም ኢትዮጵያ ሕዝብ ሲዘል እንደ ካንጋሮ ነው፣ ስስ ሲባል ግን እጁን እንደ ካንጋሮ ነው ይላል እና መስጠት ላይ ትንሽ ይቀረናል ብዬ ነው የማስበው። መጽሐፍ ቅዱስ ላይ ሁሉ ነገር ፕሪንሲፕል አለው። ከፕሪንሲፕሎቹ አንዱ ባለጠጋ ለመሆን ለመባረክ መስጠት ነው። አንዱ ስንሰጥ ነው የምንባረከው እና አንዳንዶቻችን እንኳን ካሜራ መግዛት አይደለም ትልልቅ የፊልም ፕሮዳክሽን የሚሰራባቸውን አቅም ያላቸውን ነገሮች ማድረግ የሚችሉ ብዙ ክርስቲያን ወንድሞችና እህቶች አሉና እናንተን ኢንካሬጅ እናደርጋቸዋለን እና እነዚህ ካሜራዎች በጣም አሮጌ ካሜራዎች ናቸው። እዚህ ጋር ማያቸው ጊዜያቸው ያለፈባቸው። ይሄን ሚኒስትሪ ለማገዝ እጃችሁን ብታበረቱ በጣም ኢንካሬጅ አደርጋቸዋለሁ። ባይ ዘ ዌይ የቴሌቪዥን ፕሮግራም ያስፈልጋል ብዬ አምናለሁ። የቴሌቪዥን ቻናል ፕሮግራም ያስፈልጋል። ፈረንካው ኬት ይምጣ፣ ገንዘቡ ኬት ይምጣ። ባይ ዘ ዌይ ይቅርታ አሁን የኢትዮጵያ ሕዝብ ሊቀጠቅጠኝ ይችላል ይሄንን በማለት ዘይት ሲሸጡ ውሃ ሲሸጡ የተጸለየበትን አንዳንድ ነገር ቲሸርት ሲሸጡ ብዙ ሰዎች ይቆጣሉ። እንዴት ዘይት ይሸጣሉ ምናምን እና እውነቴን ነው የምነግርህ ፓስተርዬ፣
ተዟዙሬ ባየሁበት ቦታ ሁሉ ሰው እንደዛ አምልኮ ጉባኤ ሙሉ ሆኖ መባ የሚሰጠው 5 ብር 10 ብር ነው። የአንድ ቴሌቪዥን የወሩን ብሮድካስት ከቨር ለማድረግ ከ16,000 በጣም ቺፐስት የሚባለው ቴሌቪዥን ፕሮግራም ከ16,000 የአሜሪካ ዶላር በላይ ይፈጃል። ኦልሞስት አዶን ነው ስንት ይሆናል በሂሳብ ቢሰላ ወደ በባቄላ ስለተማርኩኝ ቁጥር ናቸው ምናልባት እንግዲህ እስከ 5 ሚሊዮን ድረስ የሚጠጋ ብር ይፈጃል። እና አንድ የቴሌቪዥን ጣቢያ ያለው የእግዚአብሔር ሰው በጣም የምወደው የእግዚአብሔር ሰው ሲጄ ቲቪ የእግዚአብሔር ሰው አፖስትል ታምራት ሲነግረኝ ባለፉት 5 ዓመት ብቻ ከ200 ሚሊዮን ብር የኢትዮጵያ ብር በላይ አፍስሰናል አለ። እና ይሄ ብር የሚገኘው ለቴሌቪዥን ብቻ ነው። የቴሌቪዥን ብቻ 200 ሚሊዮን ወደ 200 ሚሊዮን የሰራተኞች አሉ፣ ቪዲዮ ኮስት አለ፣ የሰራተኞች አለ፣ ቸርች ውስጥ አለ፣ የሬንት አለ፣ የመብራት አለ። እነዚህ ሁሉ ዋጋ ያስከፍላሉ። እና ብዙዎቻችን እነዚህ ነቢያቶች በተለያየ መንገድ እነዚህ ቴሌቪዥን ጣቢያ ያላቸው የእግዚአብሔር ሰዎች ገንዘብ በሚሰበስቡበት ጊዜ በጣም ብዙ ጊዜ እንቆጣለን። ለኪሳቸው የሚያደርጉት ነው የሚመስለን። ባለፈውም ለምሳሌ ፕሮፌት እዩ ጩፋ ቤት ሄጃለሁ በአጋጣሚ እና የመሰለኝ ወሬውና ሚዲያው እንደሚያወራው ትልቅ ቤተ መንግስት ውስጥ የሚኖር ነው የመሰለኝ። ግን ሳይሆን ትንሽ ቤት ውስጥ ነው የሚኖረው። በጣም ነው የደነገጥኩት። ቸርቹ በጣም ትልቅ ነው፣ ወጫቸው ብዙ ነው፣ ዘይት ይሸጣል ተብዬም ነበረ እና እስቲ ቀስ ብዬ ሄጄ ስንት ነው ዘይት የሚሸጠው ብዬ ሄጄ ስጠይቅ 200 ብር ዘይቱ። ዋጋው ራሱ ዘይቱ እዛ ውስጥ ያለው ከ200 ብር በላይ ይመስለኛል በግምት ባልሳሳት። እና ዘይት መሸጥን እንደ ንግድ ተደርጎ ባይወሰድ ግን ይህንን የቴሌቪዥን አገልግሎት ለማስቀጠል ምን ይደረግ? የኛ ሰው አይሰጥም፣ አንሰጥም በቃ። ስለዚህ እነዚህ ሰዎች ያችን ዘይት በመሸጣቸው ደግሞ እንቀጠቅጣቸዋለን። ቴሌቪዥን ጣቢያቸው ላይ ደግሞ እንጠቀማለን። አሁን ድሬዳዋ ሲሄድ የተለያየ ቦታ ሲሄድ በየሰው ቤት ስገባ ቴሌቪዥን ጣቢያቸው ተከፍቶ በየአህዛቡ በየክርስቲያኑ ክርስቲያን ያልሆነው በየሙስሊሙ ቤት እስከ አረብ ሀገር ድረስ ቴሌቪዥን ጣቢያቸው ይታያል። በጣም ብዙ ሰው ጌታን እያወቀ እየዳነ ወንጌል እየደረሰ ነው። አሁን በእኛ ዘመን የነበረ ጊዜ ነቢያት ጊዜ አልነበረም ማለት እንደዚህ ነቢያቶች በብዛት የተነሱበት ጊዜ አልነበረም እና በጣም ብዙ ጥቂት ክርስቲያኖች ነበርን። አሁን ግን ይሄ የነቢያቶች ዘመን ከመጣ በኋላ ይሄ እሳት ይሄ ሙቭመንት ከመጣ በኋላ በጣም ብዙ ሰው ጌታን ተቀብሏል። ቸርች ሰፍቷል። ብዙ ሰው ጌታን አግኝቷል። በሚሊየንስ የሚቆጠር በእኛ ጊዜ ምናልባት በ100 ሺህ የሚቆጠር ነበር የነበረው ጴንጤ አማኝ። አሁን ግን በሚሊየንስ ሆኗል። ምናልባት የኢትዮጵያን ሕዝብ ሩቡን ያህል ጴንጤ ሆኗል። እና ይሄ ሁሉ እንዴት ወንጌል ተዳረሰ ብትለኝ በዚህ በቴሌቪዥን ጣቢያ ነው። ስለዚህ እኔም ኢንካሬጅ አደርጋለሁ ቴሌቪዥን ጣቢያውን እንድትጀምር። ጀምረን ነበር። ገንዘቡን ግን እንዴት ነው የሚገኘው? እሱ ነው ከባድ የሆነው እንጂ የተወሰኑ ጊዜያቶችን ያህል እንደሱ ሄድንና ግን እጅግ በጣም ከአቅም በላይ የሆነ ወጪ ነው ያለው፣ ከፍተኛ የሆነ ወጪ ነው ያለው እና ከዛ በኋላ የዛን ሰዓት እንዳሁኑ የራሳችን ቦታ ላይ አልመጣንም። የቸርች ክራይ አለ አስበዋል። የቸርች ክራይ ባለበት ከዛ እጅግ በጣም ስቴብል ባልሆነ ሁኔታ ውስጥ ያንን ነገር ማድረግ ስላልቻልን አቅሙ ልክ ሲያጥረን ኢሚዲየትሊ በየወሩ የምንከፍለው በሺዎች የሚቆጠር ዶላር አይቻልም። በጣም ብዙ ከዛ ወደዚህ እየሄድክ ወደዚህ የምትሄድም ይመስልሃል እና ጀምሮ ደግሞ ማቆም ያሳፍራል። እንደገና ደግሞ በእዳም ልትያዝ ትችላለህ አንዳንድ ጊዜ። ከዛ በኋላ እንደዛ ሁሉ ውስጥ አልፈን ነበር። ኤኒዌይ ጌታ ረዳንና አቆም ነው። ከዛ በኋላ እኔም በስነ ስርዓት ልሳን ሁሉ መናገር በጣም ረጅም ጊዜ ያህል ላቆም ነበር ከጫናው የተነሳ። በጣም ይገርማል። ይሄንን ለማለት ያው እንግዲህ ያስደፈረን የታወቀ ነው፣ እንስጥ ነው። እና ደግሞ እነዚህ የእግዚአብሔር ሰዎች በተለያየ መንገድ ገንዘብ ሲሰበስቡ በእርግጥ ፌር ባልሆነ መንገድ በሚያስጠላ በሚያጸይፍ መንገድ መሰብሰብ ደስ አይልም። ግን አግባብ በሆኑ መንገዶች ለምሳሌ ቲሸርቶችን በመሸጥ
ትንሽ ገንዘብ ትንሽ ጭማሪ እየተደረገባቸው አንዳንድ ነገሮች ላይ ቸርች ውስጥ ቢሸጡ ለዚህ ሚኒስትሪ ሄልፕ ያደርጋሉ፣ ይረዳሉ። እና ብዙ ሰው ቸርች የአገልግሎቱ ወጪ ያለው አይመስለው፣ ዝም ብሎ በነፃ ነው የተቀበላችሁት በነፃ ስጡ ይላሉ። እና ግን በጣም ብዙ ቸርች ውስጥ ወጪ አለ። ከዘበኛ ጀምሮ ቤት የሚያጸዱ መቅጠር ያስፈልግ፣ መብራት አለ፣ የውሃ አለ፣ በቤተክርስቲያን ውስጥ የሚሰሩ ካሜራ የሚቀዱ አሉ፣ ሙዚቃ የሚጫወቱ ልጆች የታክሲ ያስፈልጋቸዋል። ኢቭን ዘማሪዎቹንም ስትጠሩ ዝም ብላችሁ አትሸኙ፣ የታክሲ ሰጣችሁ ነው። እና ብዙ ወጪ ያለው እና ብዙ ሰው መጥቶ ተቀምጦ አምልኮ ሲሄድ በቀላሉ 5 ብር 10 ብር ሰጥቶ ይሄዳል። ግን ከፍ ብናረግ በቃ የእግዚአብሔርን ስራ በመደገፍ አኳያ በማሰብ የምንሰጠውን የአስራታችንን በታማኝነት መባችንን ጨመር አድርገን በየእሁዱ ብንሰጥ ጥሩ ነው እላለሁ። ደግሞ በመስጠት ውስጥ መባረክ አለ እና የእግዚአብሔር ስራ እንደመደገፍ ቆጥረን ማድረግ ነው። አንዳንዶቹ ምንድነው የሚያስቡት ለዛ ለነብዩ ወይም ደግሞ ለፓስተሩ ወይም ደግሞ ለአፖስትል የሚሰጥ ነው የሚመስላቸው ብሩ፣ ግን አይደለም። ብዙዎቹን አገልጋዮች ትላልቅ ቦታ ያሉት ሄጄ አይቻለሁ። በጣም አንዳንዶቹ ተከራይተው ነው የሚኖሩት። ብዙ ሌክዠሪ የሚባል ኑሮ አይደለም፣ በመጠነኛ ቤት ውስጥ ነው የሚያድሩት እና ከማንኛውም ሰው ያልተለየ ኑሮ ነው የሚኖሩት እና ብዙ የሚወጣው ግን ለቸርች ወጪው ብዙ ነው እና ሰፖርት ብናረጋቸው ብዬ በጣም አደፋፍራለሁ። እና ደግሞ በተለያየ መንገድ እነዚህ ፈንድሬስ ተደርገው ሲሰበሰቡ ልክ እንዳጭበረበሩ የኬሶቹን ለመዝረፍ ምዕመኑን ለመዝረፍ አንዳንድ ሰዎች አይታል በቃ ድንጋይ ይዘው የሚወጡ አሉ ሚዲያ ላይ። ሁሉ ጊዜ እኔ ሳስብ ድንጋይ ይዘው የሚመጡ ሰዎች ሁሉ ጊዜ ኢየሱስ ክርስቶስ አጠገብ እስኪደርሱ ነው አቅማቸው የሚመስለኝ። ኢየሱስ ጋር ከደረሱ በኋላ ድንጋዩን ጥለው ነው የሚሄዱት። ምክንያቱም እነሱም ኃጢአተኛ ብለው ይዘውት የሚመጡት ሰው ይዘው ኢየሱስ ጋር ሲደርሱ እነሱም ያልተያዙ ኃጢአተኞች እንደሆኑ ራሳቸውን ያገኙታል። ከዛ በኋላ ድንጋዩን ጥለው ይሄዳሉ። ሁሉ ጊዜ ደግሞ ድንጋይ ይዘው የሚመጡ ሰዎች ሁሉ ጊዜ አንኳሊፋይድ የሆኑ ሰዎች ናቸው፣ ችግር ያለባቸው ሰዎች ናቸው። ድንጋይ ይዘው የማይመጡ ሰዎች ናቸው ጻድቆች። ኢየሱስ ክርስቶስ ድንጋይ ይዞ አልነበረም፣ ጻድቅ ነበረ። ለዚህ ይመስለኛል መጽሐፍ ቅዱስ ላይ ዮሴፍ ሲጀምር፣ መጽሐፍ ቅዱስ በአዲስ ኪዳን ሲጀምር ዮሴፍም ጻድቅ ሰው ስለነበረ ይላል። ጻድቅ ሰው ስለነበረ እጮኛው ማርያምን አርግዛ ባገኛት ጊዜ በስውር ሊተዋት ፈለገ ይላል። የጻድቅ ሰው ስራ የሰዎችን ገበና መሸፈን ነው። እና ለዛ ነው በቃ ገበና ያወጡ ይመስላችኋል፣ ሚዲያ ላይ ወጥተው እንከተክታቸዋለን እና ለኛ ሰውን ያዳን ይመስለን። አተሴም ታይም ደግሞ እንደዚህ እንዳይሳለጥ የእግዚአብሔር ስራ እንዳይሰራ እንቅፋት እየሆነ እንደሆነ አይገባንም። እና ድንጋይ ይዞ መምጣት ሁሉ ጊዜ አንኳሊፋይድ የሆኑ ሰዎች፣ ብቁ ያልሆኑ ሰዎች ምልክት ነው። ሁሉ ጊዜ ድንጋይ ይዘው ከመጡ በቃ ሰዎች ችግር አለባቸው። የሚገርም ነው። ያው የባላንስ ለማድረግ ሁሉ ጊዜ በሁለቱም አይነት አቅጣጫዎች ላይ ያለውን ምልከታ ለማምጣትና አገናዝቦ ትክክለኛ አካሄዶችን ለመፍጠር እንግዲህ ብዙ ይሞከራል ከያቅጣጫው። አሁን ዘይትም ቁሳቁስም የሚሸጥባቸው ቸርቾችን በዚህ መንገድ አይሆን፣ ነገር ግን በምን መንገድ ይሁን የተሻለ ማህበረሰቡ ወይም የክርስቲያን ኮሚኒቲ የምንለው ማህበረሰብ ወይም አማኙ አገልጋዩ እግዚአብሔር ይቅር ብለን አንሰጥም። ምንም መንገድ ብታመጣ ዘይት ካል ተጠልዮበታል ለሚያመው ሰው ይዘህ ትሄዳለህ ካላልከው ሰው አይሰጡም። ስለዚህ አይ ቲንክ ያ ይመስለኛል የሚያስገድዳቸው። ከዛ ያ ቴሌቪዥን ጣቢያውን ለማስቀጠል ደግሞ የግድ ማድረግ አለባቸው። ባይሸጥ ደስ ይለኛል። አሁን ዘይት ሲጦ ሚስ አንደርስታንድ እንዳያደርጉ ዘይት ሲጦ እያልኩ አይደለም። እሷኛዋን ነገር የማጽደቅ ስራ ግሩሜ እየሰራ ነው የሚል እንድምታ ያለው ጠምዛዛ እሳቤ እንዳይዙብህ ምን አይነት መንገድ እንፍጠር? እኔም አሁን እሱኛውን አሁን ተረዷቸው በዚህ መንገድ ነው ለዚህ ነው የሚሸጡት እያልክ ነው።
ተረዷቸው። ግን በሌላ ፐርፐዝ የሚሸጡም ሰዎች ሊኖሩ ይችላሉ። ሁሉንም በደፈናው ጻድቅ፣ ሁሉንም በደፈናው ኃጢአተኛ ማድረግ አለብን ብዬ ስለማለት አሁን ይህች ፍሬም እንያዝ እንደዚች እንድትልልኝ ስለፈለኩ ነው። ለምን በሮንግ ዌይ ከተረዱ ያችን ጠምዛዛ ሐሳቤ አንገቱ ውስጥ ያጠልቋትና ከዛ በኋላ የግሩም ማህተም ይሆናል። አንተ አሁን ለምሳሌ በጥሩ ሁኔታ ቅድም ያነሳህልኝ አንድ ነገር አለ። ለምሳሌ አሁን ዛሬ ስትመጣ ማህተም አድርገህ ነው የመጣኸው አንገትህ ላይ እና ስለዛ ነገር አሁን ቅድም ያስረዳኸኝ ነገር ኢምፕረስ አድርጎኛል እና ልክ እንደዛ እንዲሆን ብዬ ነው። በነገራችን ላይ እስቲ ይሄኛውን አሁን ካሜራ ግዙ ቅዱሳን ነግሬያቸዋለሁኝ። በኋላ ያው ግሩሜም ነግሯቸዋል አልነገሩንም እንዳትሉ እና ተባረኩ። የምታገኟቸውን አማራጮች ባጠቃላይ ካሜራ ለመግዛት ነው እንጂ ሌላ ሞቲቭ የለውም። በቃ እነዚህ ካሜራዎች እኔ ምስክር ነኝ አይቻለሁ። በጣም የድሮ ኦልድ ሞዴል ናቸው። ስለዚህ አሁን ደግሞ ዘመኑ ያመጣቸው ዲጂታል የሆኑ በዛም ዘመናዊ ካሜራዎችን ቢገዛ ይሄ ሚኒስትሪ ሞር ኢፌክቲቭ ሆና የእግዚአብሔርን ስራ መስራት ይቻላል። ቴንክ ዩ ሶ ማች ጌታ ከፍ ያለ እናግዛቸው። ይሄን ሚኒስትሪ ጌታ ይባርክ ፓስተር። አሜን። በነገራችን ላይ ማህተምህ በጣም ያምራል። ዛሬ ማህተም አድርገን የመጣው እዚህ ጋር ኢየሱስ ክርስቶስ ነው። ማህተም ደግሞ ያው ከኢየሱስ ክርስቶስ ጋር ቃል ኪዳን ማድረግ ነው። ቃል ኪዳን። ሌላ ደግሞ ብዙ ጊዜ እኛ ልዩነት መፍጠርና መደባደብ ነው። ዜማ ግን ጀምረሃል። ግን ያለው ምንድነው መሰለህ? በቃ አክብሮት ነው። ሁላችንም ቤተሰብ ውስጥም የኦርቶዶክስ አማኞች ቤተሰብ አለን። እንደገና ደግሞ ፕሮቴስታንቶችም አለን፣ ካቶሊክ አለ፣ ሙስሊም ሊኖር ይችላል። በኃይል ግን ሸሚዝህን ዘጋኸው። ምንድነው መሰለ ትንሽ ደረቴን በጣም ማሳየት አልፈለኩም። አረ እግዚአብሔር ሰው ማህተሙ በደንብ ግን ምንድነው በቃ ፍቅርን ማሳየት ነው። ልዩነትን በመፍጠርና በመጣላት በመደባደብ አላምንም። የእነሱን አክብሮ በመቀበል ጥሩ ነገሩን መቀበል፣ መጥፎውን ነገር ደግሞ ይሄ ትክክል አይደለም ማለት፣ ጥሩውን ነገር ይሄ ጥሩ ነው ኢትስ ኦኬ እነሱ ስላደረጉት ማድረግ የለብንም ማለት ሳይሆን ይሄ ጥሩ ነገር ነው። ኢየሱስ ክርስቶስ ነው እዚህ ጋር ያለው። ከዛ ከኢየሱስ ክርስቶስ ጋር ቃል ኪዳን አድርገናል ማለት ነው ትርጉሙ። ስለዚህ ኢትስ ፋይን እነሱንም ማቅረብ ነው፣ ፍቅር ማሳየት ነው። አንደኛ ወንጌልም ለመናገር አቅም ይኖርሃል የእነሱን ነገር ስትቀበል ሰዎች ብዙ ጊዜ። ለዛ ነው ፍቅር፣ ተግሳጽ፣ ምክር ያለ ፍቅር ኢፌክቲቭ አይደለም፣ ውጤታማ አይደለም። ሰዎችን መጀመሪያ ፍቅር ማሳየት በመጀመሪያ ጌታ ኢየሱስም እንደዛ እኮ ነው ያደረገው። መጣና አንቺ ሴት ውሃ ጠጪኝ አላት በትህትና መጥቶ። ከዛ መጥቶ የመዳን ቀን ዛሬ ነው ኢየሱስን ተቀበይ እኔን ተቀበይ ብሎ ዘሎ አንገቷን አለታት። ከዛ ውሃ ጠጪኝ አላት በፍቅር። ከዛ በኋላ ማናገር ጀመረ። እና እኔ ምን አምናለሁ ሁሉ ጊዜ በመከራከር ሳይሆን ልዩነት ባለን ነገር መጀመር ሳይሆን ዋናው ነገር ሰው ጌታን መቀበሉ ስለሆነ ስለ ኢየሱስ ፍቅር ነው ማሳየት። እና የሚያከራክሩንና የሚያጣሉልን ነገር ወደ ጎን ትተን ሰዎች ኢየሱስን እንዲያዩ አቅም እንዲኖራቸው ፍቅርን ማሳየት፣ እነሱን በአክብሮት መቀበል፣ ፍቅር መስጠት እና እንደዛ ነው ያምናለሁ እንጂ የሌላውን በመተቸትና በማንቋሸሽና በማጉደፍ የሚደረግ የመጀመሪያ ጅማሮ ሰዎች ከዛ በኋላ ጆራቸው እንዳይከፍቱ ያደርጋል፣ እልያስ ይዛቸዋል። ለምን ድሮ እኔም እንደዛ ነበርኩኝ። ከእናቴ ጋር ስዕል ስታረግ እያወረድኩ ጥልባት ነበረ፣ ቆሻሻ ውስጥ ጥልባት ነበር እና በጣም እናቴ ትበሳጭ ነበረ እና ስዘምርም መጽሐፍ ቅዱስም ስናገር በጣም ያበሳጫት ነበር። ከዛ ግን ስዕሎቿን ጠራርጌ አጽድቼ ልክ ነው ማለት ያደርግ ፍቅር ማሳየት ጀመርኩ፣ እንክብካቤ ማሳየት ጀመርኩኝ። ከዛ ግን ጆሮዋን ስትከፍትልኝ እውነቱ መናገር ጀመርኩ። አይ ሰው ቀስ እያልክ ፍቅር እያሳየው እውነቱ መናገር ስትጀምር ሰው ልቡን ይሰጣል፣ ልቡን ይከፍትልሃል። የሱን ስታከብርለት የሱን ስትመቀበል ሳይሆን የሱን አክብረህ ሰምተው ደግሞ እውነቱን ስትነግረው ሰው የዛ ጊዜ መስማት ይጀምራል። ሰው መስማት ከጀመረ ካነበበ ደግሞ ይቀየራል። ከዛ እንደዛ የሆነ እናቴ ጌታን ተቀበለች። ከዛ እህቶችም ወንድሞችም ሌሎቹም እንደዛ ጌታን እያገኙ መጡ እና ሁል ጊዜ ከክርክር አልጀምርም፣ ከፍቅር ነው የምጀምረው። ለነሱ ፍቅር በማሳየት እንደምወዳቸው የነሱን በማክበር ነው፣ በመንቀፍ በማንቋሸሽ ሳይሆን
በማክበር በፍቅር ስጀምር ብዙ ጊዜ ሰዎች ጌታን ሲያገኙ ሲቀበሉልኝ አያለሁ። እና ስለዚህ ሁሉ ጊዜ በፍቅር ነው የምጀምረው። ልዩነት ፈጥሬ አበሳጭቼ ፕሮቮክ አድርጌ ያናድጃቸው በመጀመር ብዙ ጊዜ አላምንም። እኔ እንግዲህ የራሴ አመለካከት ነው። እንግዲህ ስተተኛ ከሆንኩኝም ማረም ይችላሉ። ጌታ ያባርካቸው። አይ ምንድነው በአብዛኛው ጊዜ የማህተም አደራረግ ነገር ዳርዳር እያሉ ይሆን ሰዎች ወደ ኦርቶዶክስ ለመሄድ አሁን ከአንደኛው ጎራ ወደ ሌላኛው ጎራ ከሌላኛው ጎራ ወደ ሌላኛው ጎራ የሆነ ትራንዛክሽን አለ። ኤግዛክትሊ። ከዛ እንደገናም ደግሞ የሆነ ሰው ወሰድን የሆነ ሰው አስመለስን አይነት ደግሞ የሚዲያ ሽለላዎች አሉ። ኤግዛክትሊ። ከዛ የሆነ ግሩፕ ደግሞ ይነሳና ይሄን ያህል ሰው ማርከናል እከሌ ወደኛ ጋር መጥቷል ብሎ እንደገና ምላሽ ይሰጣል። እና አሁን ያ መቀጣቀጥ ባለበት ሰዓት ላይ ያው የግሩሜን ማህተም ደግሞ ሲያዩት ይሄው ጀመሩ ወደኛ ጋር መምጣት አይነት ነገር እንዲሉ የሚያስቡ ሰዎች ሊኖሩበት ይችላሉ። አንተም ደግሞ እያንኳኳህ ነው ወይ ወደዛ ተብለህ ልትጠየቅ ትችላለህ። አስገቡኝ ለማለት እቺ ማንኳኳያ ነች ወይ ተብለህ ልትጠየቅ ትችላለህ። ለዛ ነው ክሊር የሆነ ነገር እንድታነሳ ልየሄድክ ነው። እና አሁን ማተማ ልክ እንደዚህ አድርገህ ስታሳያት እስኪ ቅድም እንዳሳየና አሳየ ለእንትን እንድትሆን ለካሜራም እንድትሆን ነው አውቃ ፎቶ ተነሳች እና እንደዛ ተብሎ ስለሚጠየቅ ክሊር የሆነ ነገር አሁን በተነግራቸው ተዛ በኋላ ላይ ከሚናገሩት ያልተገባ ነገር አንደበታቸውን መለጎም ትችላለህ ብያምኛ። ልክ ነው። አየም ደግሞ መሰለ ሰዎች እኔ አሁን ብዙ ጊዜ ራይድ ስጠራ ታክሲ ውስጥም ሲሆን ከጎኔ የተቀመጡ ሰዎች መመስከር ወንጌል መናገር ደስ ይለኛል። እና ሰዎች ይሄንን አርጌ ስለሚያዩ ጆሮአቸውን ይሰጡኛል። ይሄን አንገቴ ላይ ከሌላ ጆሮአቸውን አይሰጡም። መናፍቅ ነው ብለው ይዘጉባል። ይሄ ሲያዩ ጆሮውን ሲሰጡ ከዛ ወንጌልን ትነግራቸዋለህ። ውስጣቸው እየረሰረሰ ወንጌልን እያወቀ ከዛ መጨረሻ ላይ ጌታን የሚቀበሉበት ቦታ ላይ ሊደርሱ ሲሉ ግን አንተ ምንድነው ይላሉ። ከዛ ምንድነው መሰለ ዋናው ሰዎቹ እንዲሰሙ ነው። ሁሉ ጊዜ ስራችን መሆን ያለው ነፍሳትን ማዳን ነው። ሰዎችን ወደ እግዚአብሔር መንግስት ማምጣት ነው። በቃ አገልግሎታችን ትልቁ ይሄ ነው። ስለዚህ ሰዎቹ ደግሞ ወደ እግዚአብሔር መንግስት እንዲመጡ ስጋ በጣም አምሮኝም ቢሆን አለ መብላት ነው። ስጋ መብላት የሚፈትናቸው ከሆነ ዋው ጾም ላይ ሆኖ ገብተ ስጋ ጠብሰ ቤተሰቦቼ መካከል አልበላም። ለምን? በቃ እነሱን ስለማከብራቸው። መልካም ነገሩን አክሴፕት ማድረግ፣ ኢንካሬጅ ማድረግ፣ መተባበር፣ አለመሰዳደብ፣ እርስ በርስ አለመጨቃጨቅ፣ የሚያጣሉና የሚያከራክሩን ነገር ወደ ጥግ አድርጎ እውነቱ ዋናው ኢየሱስ ክርስቶስን ማሳየት ነው። ስለዚህ ሰዎች ደግሞ ሁሉ ጊዜ ልባቸውን የሚሰጡ የነሱን ስታከብርላቸው የነሱን በፍቅር ስትገልጽ ነው። እና ለዛ ብዬ ስለማመን ብዙ ጊዜ ደግሞ ሰክሰስፉል ሆኛለሁ። በዚህ ብዙ ሰው ጌታን አግኝቷል። በኔ ስነግራቸው ይሰሙኛል። አንተ እንደሌሎቹ አይደለም፣ አንተ ጥሩ ነህ፣ ጎበዝ ነህ ደግሞ ይላሉ። እስቲ ንገረን ሞር ይላሉ። በደንብ አድርጌ እነግራቸዋለሁ። ከዛ ብዙ ሰዎች ከተወሰነ ጊዜ በኋላ ተመልሼ ሳገኛቸው ጌታን ተቀበልን የዛ ጊዜ አንተ ስለነገርከን፣ እንትና ግን የነበረ ጊዜ አናዶን ልንጣላ ነበረ ይላሉ። አንተ ከነገርከን በኋላ ግን ነገሩን አቀዝቅዘን እውነቱ እንዲገባን ሆነ ይላሉ። እና ስለዚህ አንዳንድ ጊዜ የኔ የራሴ አካሄድ ሁሉም ሰው በዚህ አካሄድ ቢሄድ ጥሩ ነው እላለሁ። ሰዎችን ኦፌንድ የሚያደርግ ነገር መናገር አረዱ ለአንዳንዶቹ ደግሞ በዛ መንገድ ሊሰራላቸው ይችላል። ለኔ ግን በዚህ መንገድ ሰርቶልኝ በብዛት ስላየው ፍቅርን በማሳየትና የነሱን አክብሮ በመቀበልና ከዛ የራስን እውነት ከእግዚአብሔር ቃል በመግለጥ አምናለሁ። ስለዚህ የኔ አካሄድ እንደዚህ ነው። ታስኩ ተቀበለነው። እስኪ ኧረ አንድ ዘማሪ ተገኝቶ ያው ማንጋፋ ዘማሪ ሳንዘምር ቀጥ ብለን ይገባ ምን እንዘምር?
ካሰሁን ለማ እግዚአብሔር መልካም አምላክ ነው። አሜን ሃሌሉያ። ኢየሱስ ስም ይባረክ። በእስራኤል ቤት ሟርት አይሰራም ድግምት፣ እኔን የሚጠብቅ አይተኛም አይደክምም። ሌት ተቀን ቢዞር ጉድጓድ ሲንስ ቢያድርም አኩርቶ ያኖረኛል በአፍንጫውም ስር። እጓደዳለው ትምክህቴም እርሱ ነው፣ በልቼው አያልቅ መንዝሬው በረሃብ ዘመን ደርሶ አጎረሳቸው። እስቲ ልልበሉ ወጥቶለት ድምፃቸው፣ ምሕረቱ እንደኔ ቀና አደረጋቸው። እስቲ ዘምሩ ወጥቶለት ድምፃቸው። እስቲ እዩልኛ ደግነቱን እዩልኝ፣ እስቲ እዩልኛ መራራቱን እዩልኝ። አስቤ ግርም ቢለኝ ምስጋና መጣው አንድም ሳይቀረኝ። አውጥቼ አውርጄ ውሉ ቢጠፋኝ እልልታ መጣው አንድም ሳይቀረኝ። ሰው ታክቶት ቢሄድ በየቤቱ እኔ አይደክመኝም ደጅ ላይ መቅረቱ። ለኔ ትርፍ የለኝ ካንተ በቀር ሌላ፣ ሁሉም ነገሬ ሆነኛልና። ሰው ሞልቶት ባፉ የሚያወራው ብር ወርቁን ነው ትምክህቱ የሚያደርገው። ለኔ ዝርግፍ ጌጥ አርጎና ድሪ አንተ አይደለ ወይ ለኔስ መድመቂያዬ? ለኔ ዝርግፍ ጌጥ አልቦና ድሪ አንተ አይደለ ወይ ለኔስ መዋቢያዬ? እስቲ እዩልኛ ደግነቱን እዩልኝ፣ እስቲ እዩልኛ መራራቱን እዩልኝ። አስቤ ግርም ቢለኝ ምስጋና መጣው አንድም ሳይቀረኝ። አውጥቼ አውርጄ ውሉ ቢጠፋኝ እልልታ መጣው አንድም ሳይቀረኝ። እስኪ አምጡልኛ ምስጋናውን አምጡልኝ፣ እስኪ አምጡልኛ እልልታውን አምጡልኝ። ቀንና ሌሊት የማይሰለቸኝ አንተን ማክበር ነው እኔስ ደስ የሚለኝ። ቀንና ሌሊት የማይሰለቸኝ አንተን ማክበር ነው እኔስ ደስ የሚለኝ። ሃሌሉያ። ኧረ ማነው የሚመስለው የኛ ኢየሱስ የሚስተካከለው? ኃይሉም አይሞከር ነው እኩያ የሌለው፣ በሰው መንግሥት የሚያዝ ሲያሻው የሚያፈርሰው የጌታ የጌቶ ጌታ ነው፣ የንጉሥ የንጉሥ ንጉሥ ነው፣ የኃያል የኃያል ኃያል ነው፣ የገዢ የገዢ ገዢ ነው። እነሱ በፈረስ በጦር በሰይፍ ታምነው በላያችን ወጦ ሊያጠፉን ተማክረው፣ የእኛ ኢየሱስ ግን ኧረ ማን ሲችለው? በአንድ መንገድ የመጡትን በሰባት በተናቸው። የእኛ ኢየሱስ ግን ኧረ ማን ሲችለው? በአንድ መንገድ የወጡትን በሰባት በተናቸው። ኧረ ማነው የሚመስለው የእኛ ኢየሱስን የሚስተካከለው?
ኃይሉም አይሞከር ነው ኩያ የሌለው በሰው መንግሥት የሚያዝ ሲያሻው የሚያፈርሰው የጌታ የጌቶች ጌታ የንጉሥ የንጉሥ ንጉሥ የኃያል የኃያል ኃያል ነው የገዢ ገዢ ነው። ሃሌሉያ ኢየሱስ ጌታ አሜን። የልቤ ልቤን ላውራው እስኪ ልናገር ጌታ አረገልኝ አለኝ ብዙ ሚነገር እሱ ያረገልኝ አለኝ ብዙ ሚነገር የልቤ ልቤን ላውራው እስኪ ልናገር ጌታ አረገልኝ አለኝ ብዙ ሚነገር እሱ ያረገልኝ አለኝ ብዙ ሚነገር ኧረ ማን ይመስልሃል ኧረ ማን ይመስልሃል ኧረ ማን ይመስልሃል ኧረ ማን ይመስልሃል ጌታ የሳሎን ጽጌረዳን ኢየሱስ የቆላ አበባን ኢየሱስ የሳሮን ጽጌረዳን ውዴ የቆላ አበባን ኧረ ማን ይመስልሃል ኧረ ማን ይመስልሃል ኧረ ማን ይመስልሃል ኧረ ማን ይመስልሃል ኢየሱስ የሳሮን ጽጌረዳን ውዴ የቆላ አበባን ኢየሱስ የሳሮን ጽጌረዳን ውዴ የቆላ አበባን ባማረ ቅኔ ለኢየሱስ ምስጋና ቃሉን የሚያርፍ ድንቅ አምላክ ደመናም ባናይ ሸለቆ ይሞላል ሰው የማይችለው እግዚአብሔር ይችላል። አሜን ሃሌሉያ። እንግዲህ ያው ክብር ለእግዚአብሔር ይሁን እየዘመርን ሃሌሉያ ዝም ብለን ብንቀጥል ያው ታይም የሚባል ነገር ባይኖር ደስ የሚል መንፈስ እግዚአብሔር ሰጥቶናል። ጌታ ይባረክ። ግሩሜ በብዙ አገልግሎት እንግዲህ ረጅሙን ጊዜ አዲስ አበባ ውስጥ በጣም ከአዲስ አበባም ውጪ ባሉ ከተሞች በብዙ መድረኮች ላይ አሁን ላይ ሰፋ ብለህ ቀርበሃል። እንዴት ነው ቆይታ? እንዴት ነው ወደዚህ ጠቅልለህ ልትገባ አሰብክ? ምንድነው እሱ ነው ወይንስ ያችን ብርዷን ቀዝቃዛ የተንኮለኛ ሰው ምላስን የሚመስል አቃጣይ በረዶ አለች ካናዳ የክፉ ሰው ምላስን የምትመስለው ስታቃጥል ብርዷ አጥንት ውስጥ ነው የምትገባው? ብርዷ ትቻለ እሷን ለዝለላት ብለህ ነው? ምንድነው ብርዷ ብትኖርም አገሩ የተባረከ ነው። the land of opportunity ይላሉ። የድል አገር ነው። ሰርተ ጥሩ የምትኖርበት ነው። በብዛት እንዴት እዚህ እንደሞላው ለነገር ነው። በብዛት የሞላውበት ምክንያት የእግዚአብሔርን ስራ መስራት በጣም ደስ ይለኛል። ግን ደግሞ የዛ ሀገር የላይፍ ስታይሉ ቦር አገልግሎትን በጣም ፎከስ ሆነ ለማገልገል ብዙ አቅም ያንሳል። በተለያየ ምክንያት ብዙ መስራት ይጠበቅብሃል፣ ብዙ መስራት አለብህ እና ታዲያ ከአገልግሎት ይልቅ ሞር ምርጫ ያድርጌ የነበረው ሞር ስራዬ ላይና ሞር ቢልና ፈረንኳ ላይ ነበር እና ታዲያ ምን ሆነ? ጌታ ብዙ ጊዜ ይናገረኛል፣ አገልግል ይለኛል። የኔንም ስራ ይላል። ምክንያቱም በዚህ ምድር የተጠራንበት ትልቁ ስራ የእግዚአብሔርን ስራ እንድንሰራ ነው። ለዛ ነው እግዚአብሔርም ሙሴን ለፈርዖን ሲልከው ምናለ ህዝቤ ያገለግለኝ ዘንድ ልቀቅ ነው ያለው። ከባርነት ልቀቃቸው አይደለም
ያገለግለኝ ዘንድ ልቀቅ። እግዚአብሔር እንድናገለግለው ይፈልጋል። በተለያየ አገልግሎት ዘርፍ ውስጥ ያለን ሰዎች አለን። በመዝሙር እናገለግላለን ጌታን፣ በፓስተርነት፣ በመሪነት፣ በነብይነት፣ በሐዋርያ፣ በተለያየ የቤተ ክርስቲያን ኦፊሶች ውስጥ እናገለግላለን። ቤት በማጽዳትም አገልግሎት፣ ጠዋት ተነስቶ ቤተክርስቲያንን ማጽዳት፣ ወንበሮቹን መጥረግም እነሱም አገልግሎት ነው። መባ መሰብሰብ፣ ድቁና፣ ወገኖችን መጠየቅ፣ መጎብኘት፣ መንገድ ላይ ወጥቶ መመስከር አገልግሎት ነው። በተሰጠን የአገልግሎት መስክ በታማኝነት እግዚአብሔር እንድናገለግል በትጋት ይፈልጋል እና እኔ ግን ሲመቸኝ ነው ማገለግለው የነበረው። ትርፍ ጊዜ ነበር የምሰጠው፣ ዋና ጊዜን አላስነካም ነበር እና ብዙዎቻችን እንደምናደርገው ፍራንካዋ ላይ ነው የምናዘወትረው የእግዚአብሔር ስራ ላይ ሳይሆን። ታዲያ ጌታ ብዙ ጊዜ እንዳገለግለው ይናገረኝ ነበርና አንድ ቀን ጌታ በጣም ይናገረኝ ነበርና ብዙ ስራ ላይ ብዙ የዛ ሀገር ላይፍ ስታይል ውስጥ ሆነ መንፈሳዊ ህይወት ራሱ በጣም ብዙ ያለክ ከእግዚአብሔር ጋር ያለህ ግንኙነት አንዳንድ ጊዜ በምን እመስለዋለሁ መሰለ ዮሴፍና ማርያም መንገድ ላይ ይሄዱ ነበር ይላል። እያወሩ የተጫወቱ ድንገት ዞር ሲሉ ኢየሱስ ክርስቶስ አጠገባቸው አልነበረም። እና አንዳንድ ጊዜ የዕለት ተዕለት ኑሮውን እየሰራ እየኖርክ በማህበራዊ ኑሮ ተሰናስለ እየኖርክ ድንገት ስትከፍት አይነን ጌታ አጠገብክ የለም። ከዛ ምንድነው የሆነው? ጌታን ለመፈለግ አንድ ቀን ነው እነሱ የመጡት፣ ግን 3 ቀን ወደ ኋላ ተመለሱ ይላል። እና አንዳንድ ጊዜ ትተው የመጣው የእግዚአብሔርን ስራ ላይ ተመልሰ ለመግባት 3 ቀን ይፈጅብሃል፣ ብዙ ጊዜ ይፈጅብሃል ማለት ነው። እና ጌታ አጠገቤ እንዳልነበረ አንድ ነገር ገባኝና ከዛ ነገሬን ከእግዚአብሔር ጋር ማስተካከል እንዳለብኝ እያሰብኩ ነበር። ስቲል ግን በቃ ስንፍናዬ ተጫጭኖኝ በግዴለሽነት ደግሞ የእግዚአብሔርን ስራ ደግሞ በግዴለሽነት የሚሰራ የተረገመ ይሁን ይላል። እና እግዚአብሔርን ስራ በትክክል እንደሚገባው ነው መስራት ያለብህ። እና የተረገመ ይሁን ማለት ደግሞ መርገም ደግሞ የራሱ የሆነ ችግር ይዞ ይመጣል። እና አንዱ ችግር ምንድነው የገጠመኝ? ትንሽ ሆዴን ያመኝ ጀመረና የሆነ ጊዜ ተነሳውኝና ቺንመሜን ቼክ ላርጋት ምንድነው የሆነ ዊርድ የሆነ ስሜት ይሰማኝ ነበርና ሐኪም ቤት ሄድኩኝ። ሐኪም ቤት ሄጄ ቼክ ሳደርግ ሐኪሙ መረመረኝ። ለምንድነው እንደዚህ የምትቆየው? ለምንድነው ጤንነትን ማትከታተለውና የጤንነት ሁኔታን በየጊዜው ለምን ቼክ አፕ አታረግም አለኝ። እንዴ ስለው አሁን እኮ በጣም የከፋ ነገር ነው ማየው ምልክት አለኝ። ምን ስለው ካንሰር ነው ማይብክ አለኝ። በኢየሱስ ዞረብኝ ፓስተር፣ ዞረብኝ። ካንሰር ነው አለኝ። እና ምን አለኝ? በጣም እርግጠኛ ለመሆን ስፔሻሊስት ጋር ልካለሁ። ሁለተኛ እንደገና በጣም ከፍተኛው ስቴጅ ላይ ካለ በስንት ጊዜ እንደምትሞት ይነግሩሃል። በጣም ዝቅተኛው ስቴፕ ላይ ደግሞ ካለ በምን አይነት የህክምና መንገድ እንደምትድን ፋይት ታደርጋለህ አለኝ። ከዛ በቃ ጭንቀቴ ጀመረ። እዛ ጋር በጣም አዘንኩኝ። ከዛ ወጥቼ ሲሄድ ያለቀስኩ ነው ወደ ቤት ሄድኩት። ማለት ሰውየው ምንም ሳይመስለው ካንሰር አለብህ አለ። በቃ ካንሰር አለብህ አለኝ። ከዛ አንድ ስፔሻሊስት የካንሰር ስፔሻሊስት ጋር ላከኝ። ሰውየው በጣም አለ አለኝ። ሰውየው ካንሰር ስፔሻሊስቱ ቼክ አረገኝ በቃ አለኝና በጣም ሞር እርግጠኛ ለመሆንና የካንሰሩን የመስፋፋት ደረጃውን ለማወቅ ኤክስትራ የተለያዩ ፈተናዎች ይደረጉና ቴስት ትደረግና ምን ያህል ጊዜ እንደቀረክ ይነግሩሃል፣ ወይም ደግሞ ፋይት ታረጋለህ አለኝ። በጣም አዘንኩኝ፣ በጣም አለቀስኩኝ፣ አዘንኩ። ከዛ ስወጣ በደመና ላይ መሄድ ነው የመሰለኝ። በቃ ይዞሮብኝ መብራት አላይም፣ ግራ ቀኝም አላይም ነበር። በቃ እያለቀስኩ ነበር ወደ ቤት የገባው። እና ደግሞ ካለኝ ባህሪ አንድ ነገር ችግሮቼን ለሰው መናገር አልወድም። ብዙ ጊዜ ችግሮችን ለሰው ስትናገር ሰዎች ሚስ አንደርስታንድ ያደርጉሃል። እና ችግርን ለሰው መናገር ለግሩም ታደሰ የስተት ትምህርት ነው ብዬ ነው ማምነው። ሰዎች ችግርን እንኳን ስትነግራቸው እኮ ቡናና እንጠጣ፣ ኮፊ እንኳን ማኪያቶ እንጠጣ ይሉም። ለምን ሰው ማኪያቶ ሲጋብዝህ እንኳን ነገ እንደምትጋብዘው እርግጠኛ ካልሆነ እንደሌለ ካወቀ እና ማኪያቶ እንጠጣ እንኳን አይደለም። ስለዚህ ችግርን መናገር የለብህም ብዬ ነው ማምነው። ለዛ ይመስለኛል ያቺ ድሪሟ የጠፋባት ሴት መጀመሪያ ያደረገችው ድሪሟ ሲጠፋባት በሯን ይዘጋችው። በሯን ዘጋች፣ መብራቷን አበራች።
ከዛ ቤቷን ጠረገች። መብራቷን ከአብርታ ቤቷን ጠርጋ ከዛ እስከታገኘው ተክታ ፈለገች ይላል። ምንድነው የሚመስለኝ ችግሯን ለማግኘት መጀመሪያ መብራት ማለት የእግዚአብሔር ቃል ምሳሌ ነው። ብርሃን በእግዚአብሔር ቃል አየችው። ችግሯን ምንም በዛ ነገር ውስጥ ልታየው አልቻለችም። ሁለተኛ የወሰደችው ስቴፕ ምንድነው? ቤቷን ጠረገች ይላል። ቤቷን ጠረገችና የኃጢአት ምሳሌ ነው። ነገሬን አጸዳው፣ በእግዚአብሔር ፊት አለቀስኩ፣ በማይገባ መንገድ ሄድኩባቸው፣ የእግዚአብሔርን ስራ በማጉደል በስንፍና ሄድኩባቸው፣ በድፍረት የሰራኋቸው እግዚአብሔርን የበደልኩባቸው ብዙ መንገዶችን አመጣውኝና ጠረኩኝና ከቤት ወጣሁ። ከዛ በኋላ ነው ሴትዮዋ በሯን ከፍታ ድሪሟን ካገኘች በኋላ የጠፋው ድሪሜን አግኝቻለሁ ብላ ተናገረች። ከዛ በኋላ ጸለይኩኝ፣ በጌታ ፊት አለቀስኩ፣ ጾምኩኝ፣ በሬን ዘጋው። ማንም ሰው አላወቀም። ተነሳው፣ ስራዬን አቆምኩ ለብዙ ጊዜ እና አለቀስኩ፣ በጌታ ፊት ነገሬን ጨረስኩ፣ ወጣው። ሐኪሙ ደወለልኝ እና ምን አለኝ፣ ስፔሻሊስት ባዮፕሲ የሚባል ስጋ ቆርጦ ወስደው የሚመረምሩት የሕክምና እንትን አለ እና ባዮፕሲ ታረጋለህ አለኝ። እዛ ሄድኩኝ፣ ባዮፕሲ ቦታ ቁጭ አልኩኝ። ስፔሻሊስቱ መጣ፣ ነገረኝ። ትንሽ ያማል አለኝ። ስጋ ቦጭቀን ነው የምንወስደው፣ ያማል እና አይዞክ አለኝ። በቃ እሱን ከማረኬ በፊት አንዳንድ ፕሪቴስቶችን ኤግዛም አደርጋለሁ፣ እነሱን ቼክ ታረግና ከዛ በኋላ ወደ ባዮፕሲ እንሄዳለን አለኝና 2-3 ጊዜ ቼክ አደረገኝ። መጣ ተመላልሶ። እኔ በጣም ጨነቀኝ፣ በጣም ነው ስቃይ ውስጥ የገባሁት። ከዛ በቃ ሰውየው ስታየው ሳምንት ነው የቀረ፣ 2 ሳምንት ነው የቀረ፣ አም ሶሪ I just want to let you know የቀረ ጊዜ ጊዜ ነው ሚለኝ ነው የሚመስለው ጭንቀቱን ሳየው። እንደዛ በጣም ተጨንቄ በጣም እየፈራሁኝ የመጨረሻ መጣና የቴስት ያደረገባቸውን የተለያዩ መንገዶችን ካስቀመጠ በኋላ የመጀመሪያ ውጤቱን ያለበት እዚህ ጋር በሽታው እንዳለብህ ያሳያል አለኝ። እነዚህ ደግሞ እንትኖቹ ደግሞ በሽታው የለብህም ነው የሚለው አለኝ። አልኩት አዩ ሹር አልኩት፣ እርግጠኛ ነህ አልኩት። ስለ የለብህም አለኝ። ከዛ ልክ አንተ ቤት ገብተህ ጸሎትህን ጀምረሃል እና ከዛ በኋላ መልሶ ነው የደወለልህ? ደወለልኝ። ከዛ በኋላ ከቤት ከጾም ጸሎቴ ወጥቼ ሄድኩኝ። ብዙ ጊዜ አለቅስ ነበረ፣ ጸልይ ነበረ እና ለማንም ሰው አልተናገርኩም። ከዛ ልክ በሽታው የለብህም ሲለኝ ማመን አልቻልኩም። ወዲያው ነው ውስጤ መንፈስ ቅዱስ ትራክ አደረገ። በቃ እንድነቃ ጌታ ያደረገው ነገር እንደሆነ ተረዳው። ከዛ በቃ የጠፋው ድሪሜ ተገኝቷል ብዬ ተናገርኩኝ። እኔ ለአንዳንድ ወገኖቼ እንደዚህ ሆኜ ነበረ ዳንኩኝ ብዬ ነገርኳቸው እና ከዛ ማመን አልቻሉ። ከዛ ቀጥታ ምንድነው ያደረኩት? ጊታሬን አወረድኩኝ፣ መዘመር ጀመርኩኝ። ጊታሬን አወረድኩኝ። የሚገርመው ጊታሬን ልክ ሳወርድ ታምነኛለህ ወደ 36 መዝሙር ጌታ ባንዴ ሰጠኝ። ስጽፍ መዝሙር ስጽፍ ከዛ ጌታ ከሰጠኝ በኋላ መዝሙሮቹን መዘመር ጀመርኩ፣ መቅዳት ጀመርኩ። ከዛ ምንድነው የሆነው? አሁን በቃ አገር ቤት ሄጄ ማገልገል አለብኝ ብዬ ወሰንኩኝ። በቃ አቤት ኢየሱስ ወደድኩ የፍቅሬ መግለጫ ምስጋናዬ ይሁንልህ። አቤት ኢየሱስ ወደድኩ የፍቅሬ መግለጫ ምስጋናዬ ይሁንልህ ጌታን በቃ ደስ ይለኝ ጀመረ፣ ማመስገን ጀመረ። ሲነጋም ኢየሱስ ሲመሸም ኢየሱስ የሚያሰኝ በፍቅር ነፍሰን ይዞ የሚያስቅር አለ ልዩ ነገር። ሲነጋም ኢየሱስ
ሲመሽም ኢየሱስ የሚያሐስኝ በፍቅር ነፍስን ይዞ የሚያስክር ኧረ አለ ልዩ ነገር እጅህን አንተ ስትዘረጋ ይጠግባል ፍጥረት ሁሉ ባንተ ደግነት ቸርነት ስምህ ነው ከቶ አትጥልም አንተን ሲል ከቶ አትጥልም አንተን ሲል ሰው ሲነጋም ኢየሱስ ኢየሱስ ሲመሽም ኢየሱስ የሚያሐስኝ በፍቅር ነፍስን ይዞ የሚያስክር ኧረ አለ ልዩ ነገር ቀን መሽቶ ለጨለመበት እረፍትን እፎይታን የምትሰጠው በሞተው ባበቃው ነገሬ ላይ ትንሣኤ ሕይወትን የምታሳይ ትንሣኤን ሕይወትን የምታሳይ ሲነጋም ኢየሱስ ኢየሱስ ሲመሽም ኢየሱስ የሚያሐስኝ በፍቅር ነፍስን ይዞ የሚያስክር ኧረ አለ ልዩ ነገር ሲነጋም ኢየሱስ ኢየሱስ ሲመሽም ኢየሱስ የሚያሐስኝ በፍቅር ነፍስን ይዞ የሚያስክር ኧረ አለ ልዩ ነገር አቤት ኢየሱስ ወደድኩ የፍቅሬ መግለጫ ምስጋናዬ ይሁንልህ አቤት ኢየሱስ ወደድኩ የፍቅሬ መግለጫ ምስጋናዬ ኢየሱስ በፈራሁት መንደር አኖርከኝ አንተ ተግተህ እየጠበከኝ የጠላቴ ዛቻው ይብዛ እንጂ መታመኛ አንተ ሆነኸኝ ጦሩን ሰብቆ ዘሎ ቢመጣም አንተን አልፎ መቼ ሊነካኝ ይድከም እንጂ ሲያደባ ይዋል ጠባቂዬ መቼ ይዘናጋል እተኛለሁ ጉያው ገብቼ ያለ ስጋት ተመቻችቼ እሰይ አንተ ብቻ ተባረክን አንተ ብቻ ተወደስን አንተ ብቻ እልፍ ልሳን ኖሮኝ ቢሆን አይበቃኝም ብቀኝል እንዲህማ ደስ ካለ ሁል ጊዜ አመልክሃለሁ ጌታ ሁል ጊዜ አመልክሃለሁ ጌታ ሁል ጊዜ አመልክሃለሁ አንተንስ ኢየሱስ ስም ይባረክ። የሰው ፍቅር ምርኩዝ ይወድቃል ዛሬ ወዶ ነገ ይጠላል ምክንያት አለው የሚወድበት ታየዋለህ ነገ ሲያልቅበት የሰው ፍቅር ስጋት ይከታል ሰማውልህ ነገ ይልሃል እድፋሙን ሰው አጣጥቦ የሚያቅፈው ፍቅር ያለው ኢየሱስ ጋ ነው ለክፉም ቀን ብርቱ ድጋፍ ነው ምስክር ነኝ እኔ ያውቀዋለሁ
አንተ ብቻ ተባረክ አልኩት። ከዛ ሃሌሉያ ኢየሱስ ፕሬዝ ጋድ አሜዚንግ አሜን። ከዛ ተነሳው ልቀጥልልህ አገልግሎቴን ጀመርኩ። ምንድን ነበር የሰውየው ሪአክሽን? እንደው እዚህ ጋር ካንሰር ሪፖርት አለ፣ እዚህ ጋር ደግሞ ኪውር የተደረገ ደግሞ ሌላ ሪዘልት አለ ማለት የሚራክል ሪዘልት ማለት ነው። ይሄ እንደውም የሕክምናም አይደለም የተአምራት ውጤት ነው። አየ ሁለቱንም ወረቀቶች ያኛውንም ያዩበትንም የሌለበትንም አየና አሮ ነው sometimes ሚስቴሪየስ ነው አለ። በሽታው ቢገርም ነው አለ በሽታው። እኔ ግን ኢየሱስ እንዳረገው ስለማቅ በቃ ጌታን ማመስገን ጀመርኩኝ። ከዛ ተነሳሁኝ፣ ጊታሬን አነሳው። ከዛ የት ልሂድ አገልግሎት ልጀምር በቃ አገር ቤት ደግሞ ተነስተህ ስትመጣ ደግሞ የኛ ጊዜ በጣም ጊዜ ስለሆነ ብዙ ሰው ያው ይረሳናል ብዬ ስለማሰብ የት አገለግላለሁ? ማን ነው የሚያገለግል? የት ነው እሱ? የት መድረክ ላይ አገለግላለሁ ብዬ በቃ ሳስብ ከተወለድኩበት አካባቢ ልጀምር ብዬ ወደ ድሬዳዋ መጣሁ። መጀመሪያ ድሬዳዋ መጣሁ። ከዛ ድሬዳዋ ላይ ልክ ስደርስ ድሬዳዋ የሆነ በሽታ ተነስቷል። ደንጊ የሚባል በሽታ ተስቦ መጥቷል። ብዙ ሰው ታሞ ተኝቷል። ምንድን ነው ይሄ ነገር አልኩ። ከዛ ከሞት አምልጬ ደግሞ በሌላ በሽታ እዚህ ልሞት ነው እንዴ አልኩኝ። ግን አልሞትም አልኩኝ። ከዛ ደግሞ ራሴ ግን በጣም ያስፈራል። በጣም ብዙ ሰው ታሟል። ደንጊ የሚባል ተስቦ በሽታ ገብቷል። በጣም ብዙ ሰው ታሞ ተኝቷልና ምንድን ነው አልኩ። ከዛ 3 ቀን አልፈጀብኝም፣ ወዲያው ታመምኩኝ እና በሽታው ደገመች ደነገገኝ። ደንጊ ደግሞ ከዛ ከተወሰነ ቀን በኋላ ብቻ ታመምኩኝ። በጣም የሚገርመ ሰውነትህን ሁሉ እንዳይሰራ ነው የሚያደርገው። ፓራላይዝድ ነው የሚያደርገው። እኔ ጅቡቲ ሆኜ አግኝቶኛል እሱ ይዞ ያውቃል። ሰውነትህን ሁሉ ማንቀሳቀስ ነው ሁሉ ነገር። ጣትህን ራሱ ማንቀሳቀስ ይናፍቃል። በጣም ከባድ ነው። ላብህ ወንዛዊ ነው፣ ጅረት ነው። ትኩሳት በጣም ኃይለኛ ነው። ከፍተኛ ትኩሳት አለው እና ጅቡቲ ለአገልግሎት በነበርኩበት ጊዜ ፊል አድርጊያታለሁኝ በደንብ። ከዛ ሲጠራ ደንጊ ነው አሉ። ምንድነው ደንጊ? ለመጀመሪያ ጊዜ ነው እንግዲህ እኔ ስሰማ እና በኋላ ላይ ድሬዳዋም እንደዚህ ያለ በዛ በኩል እንግዲህ ኢምፖርት ኤክስፖርቱ ደርሶ ከዛ ታመምኩኝ። ይገርማል። በጣም ታመምኩ። የኔ ደግሞ በጣም የከፋው ያው ብዙ ውጭ ሀገር ስትኖር የሰውነት የመከላከል በሽታ አቅምህ በጣም ስለሚዳከም ኢሚዩኖ ሲስተሜ በጣም ውክ ስለነበረ ኦልሞስት ለ10 ቀን ራሴን ሳትኩኝ። ይገርማል። እና ራሴን ስቼ ወድቄ ራሴን ስቼ ወድቄ የሚገርም በዛ ራሴን በሳትኩበት ሰዓት ውስጥ የሆነ ድምጽ ሰማለሁ እና ድምጹ ይመጣና ከዛ ከሞት ብታመልጥ እዚህ ትሞታታለህ ይለኛል። የሆነ እሰማዋለሁ። በጣም ሪቴት የሚያደርግ ሰይጣን እየመጣ በጆሮዬ ትሞታለህ እዚህ ይለኛል። አተርፍም፣ እዚሁ ሞተ ተቀብረ ትቀራለህ ይለኛል በኢየሱስ ስም። ከዛ አንዳንዴ በጣም ትኩሳት ስላለው ራሴን ስለሳትኩኝ አንዳንድ ትንሽ ወደ ራሴን መንቃት ስሞክር አለቅሳለሁ። በቃ ልሞት ነው እያልኩ ከካንሰር እንደገና አሁን ወደ ከካንሰር አምልጬ በደንጊ ልሞት ነው በቃ አልኩኝ። ሊትራሊ በጣም ኃይለኛ ነው ማለት በቃ እንደምሞት አይነት ነገር ነው የሚሰማኝ። እና በኋላ ግን በጣም እያዘንኩኝ ልክ 10ኛ ቀን ላይ ስደርስ ሌሊት ላይ የሆነ ሰው ባትሪ የሚመስል ነገር ላይ ያበራብኛል። ንጊ ነገር ላይ ነው አይኔ ላይ መብራት ያበራብኛል። እና ቱማንዱ እንደዚህ አሞኝ ላይ የሚያበራብኝ ያልኩኝ በጣም ለማየት መብራቱን ለመከላከልም ሞክራለሁ። ግን መብራቱ በኋላ እየደመቀ ደስ እያለኝ መጣ። ከዛ ከመብራቱ ውስጥ ደስ የሚል እጅ ነገር ይወጣ ይመስለኛል። ወጡ የእናቴም እጅ ይመስለኛል። እጁ ይደባብሰኛል። ገላዬ እየደባበሰኝ ከዛ እጁ እየደባበሰኝ ሰውነቴ እየዳነ እየነቃው ኃይል እያገኘው ስመጣ ይሰማኛል። እና
እጁ የሚናገር ይመስለኛል ድምጽ ይወጣዋል ከውስጡና ምን ይለኛል የተወረወረብህን ነገር የምሰብርን የእግዚአብሔር አምላክ ካንተ ጋር ነኝ የሚል ደስ የሚል ውስጥ የመንፈስና ድምጽ ሰማለሁ ከዛ እየዳንኩ እጄ የተነቃነቀ እግሬም እየሰራልኝ እየነቃው መጣ ከዛ ዝማሬ በውስጥ ይፈስ ጀመረ ይገርም እንትኑን አሁን ይሄ ከሰውነቱ ውስጥ ይሄ የሚወሰደው ሳምፕል ከምን ላይ ነው የሚቆርጡት ካንሰሩ ካለበት ቦታ ላይ ነው የሚቆርጡት ከሆድህ ላይ ይበሱትና ከውስጥ ነው የሚወስዱት ሪሞትሊ በካሜራ ያዩ በስክሪን እየወሰዱ ከዛ መቁረጫ ያለው ቆርጦ ያወጣዋል ስጋ ባዮፕሲ ይባላል እሱ ህክምና መንገድ እና እሱን ነው የሚመረምሩት ከዛ ምን ያህል ፍጥነት ውስጥ ካንሰሩ ስፕሬድ እንደሚያደርግ በጣም ከፍተኛ ደረጃም ከሆነ ከፍተኛ ደረጃም ካለ ይነግሯል ታውቃለህ በጣም ብዙ አገልጋዮች በእንደዚህ አይነት በካንሰር ዲስ ዴይስ በብዙ እየተጠቁ ብዙ ያጣናቸው አሁን ለምሳሌ በቅርብ ሻይን እንኳን እያደረገች የነበር የዘማሪ የምስራች እንደዛ በካንሰር ነው ብዙ ሰዎች አቃለው ነው ስማቸውን እንኳን ባልጠቅሳቸው በነገራችን ላይ ነብሩክታይት በጣም የህክምና ገዛ ላይ ነው ያለችው በዚሁ አጋጣሚ ቅዱሳን እንድትጸልዩ በመትችሉትም እንድታግዟት በጌታ ፍቅር እናበረታታቸዋለን ሌሎች አሁን ብዙ ኔጋ አሁን ማይደውል አገልጋይ የለም በጣም በብዙ ህመም ውስጥ እንግዲህ ምትችለውን ታደርጋለህ ከምትችለው በላይ ደግሞ ማድረግ ማገዝ ማትችልበት ሁኔታ ሲሆን ታዝናለህ ጸልያለህ ከዛ ውጪ ሌላ ምን ነገር ታደርጋለህና ይሄ ስፔሻሊ አገልጋዮችን በተለያየ አይነት መንገድ የሚዋጋ የመንግስቱን ሰራተኞች ከስራ ውጪ ከህይወት ውጪ ለማድረግ እጅግ ራሱን ያሰለጠነ ያለ የበሽታ መንፈስ ኢኮኖሚን ማንነትን የሚያበላሽ አይነት ሰልፍ በብዛት አለና በዚህ እግዚአብሔር እንኳን ረዳ ደግሞ ቅዱሳንም እንድትጸልዩ ብዙዎችንም እንድታግዙ በጌታ ፍቅር አበረታታችኋለሁኝ እግዚአብሔር ዘመናችሁን ይባርክ እና እንዲሁ መጀመሪያ ወደ ተቀበልከው መዝሙር ሳንገባ ለንደው ላንሳው ብዬ ነው ወደ መሃል ከዛ እቺን እንትኑን የደንጊዋን ልጨርሰልህና ከዛ ምን እንደሆንኩ ልነግርህ ነው ከዛ ወደሚቀጥሉት እንገባለን አይዲያው የተያያዘ ስለሆነ ነው ከዛ ደንጊው በሽታው ካሰር ቀን በኋላ ስነቃ ያው እጁ መጥቶ ከዳበሰኝ ከነቀው በኋላ እጄ መስራት ጀመረ እግሬ መስራት ጀመረ ከዛ ይገርማል መዝሙር እዛው አልጋ ላይ ያለው መቀበል ጀመርኩ መዝሙር ይፈስ ጀመረ ከዛ በሽታው ከላይ ከተነሳ በኋላ መዘመር ጀመርኩ እና አቅም አጥቻለሁ አልጋው ላይ ሆኜ ምን እላለሁ ከተወረወረው ስትጋርደኝ ከጉድጓድ ቆፋሪው ስታስመልጠኝ ያክፉ ጠላቴ ምኞቱ እንዳይሆን አንተ አይደለም ወይ ከልላ ኖርከኝ ያክፉ ጠላቴ ያሳቡ እንዳይሆን አንተ አይደለም ወይ ከልላ ኖርከኝ ተነሳው ቆሜ ይሄው ምስጋና ይሄው ምስጋና ለክብር ተገብቷልና ይወልታ ለክብር ተገብቷልና ደስ እያለኝ ጌታ ያረግ መሳሰብ ኩራ አለኝ አንተን ጎኔ ባይ ተጓደድኩኝ ህመም ስቃይን ብትወስድልኝ እኔም ምስጋና ነይዤ ተነሳሁኝ እኔም ምስጋና ነይዤ ተነሳሁኝ ተነስቼ መዘመር ጀመርኩ እንደገና ይሄው ምስጋና
ምስጋና ይኸው ምስጋና ለክብር ተገብቷልና ኢየሱስ ስም ልዑል ሆይ ልዑል ነህ ለክብር ልክ የለው ንጉሥ ለንግሥና መንግሥት ጥግ የለው በሰው መንግሥት ምታዝ አዋጅ ገልብጠህ ይህንን አይኔ ቢያይ ተመካውብህ በሰው መንግሥት ምታዝ አዋጅ ገልብጠህ ይህንን አይኔ ቢያይ ጎርደድ አልኩብህ ይኸው ምስጋና ይኸው ምስጋና ይኸው ምስጋና ይኸው ምስጋና ይኸው ምስጋና ለክብር ተገብቷልና ይሄ ውልልታ ይሄ ውልልታ ይሄ ውልልታ ይሄ ውልልታ ይሄ ውልልታ ወይ ተገብቷልና ስም ይባረክ ኢየሱስ። እንደገና አገልግሎቴን ቀጠልኩ። ጌታን ማምለኬን ማገልገሌን ቀጠልኩ። ጊታሬን በጣም ብዙ ቦታ አገለገልኩ። በተለይ መጀመሪያ ያገለገልኩት አንዱ አገልጋይ ዮናታን አክሊሉ ጋር ነው። በቴሌቪዥን በአንዴ ስቀር በጣም ብዙዎች ኮንታክት አድርጉኝ። በጣም ሰፋ። አንተ ጋርም አገለገልኩ። ከዛ ሁሉም እየጋበዙኝ አንዳንድ ጊዜ እግዚአብሔር ኑሮ ስትወጣ ደግሞ መጽሐፍ ቅዱስ ላይ ይላል ንጉሱ ይላል በእስራኤል ዘንድ ኃያል የነበረውን ከሳኦል ወገን የነበረውን ሰው ተወለት ማረው ይላል። ምሮት ሲወጣ በንጉስ ምረት የቀኑ ግን ይላል ከበስተጀርባ ጠብቀው ሆዱን በስለት ወጉት ይላል። አንዳንድ ጊዜ ደውለው ደግሞ መድረክ የሚሰጡዋሉ ከበስተጀርባ ቢላዋ ይዘው የሚጠብቁ የዳዊት ልጆች አሉ። የዳዊት ልጆች ከበስተጀርባ ጠብቀው ሆዱን ወግተው ገደሉት ይላል። አገልግሎትን ከጀርባው ነው የሚጠብቁ አሉ እንዳይቀጥል የሚያደርጉ እና ግን ጌታ እነሱን ሁሉ እያስመለጠኝ እያሳለፈኝ እዚህ ደረስኩኝ። ማገልገል ጀመርኩ። ሰፋ ምድሩን ወረስኩ። ያልሄድኩበት የለኝም። በጣም ብዙ ቦታ ደሴ፣ ጅጅጋ፣ ድሬዳዋ በቃ ወደ ሐረርጌ አካባቢ ወደ አዲስ አበባ እንዳለ ብዙ ቦታ ወደ ወላይታ ሶዶ ሄዱ። ደሴ፣ አዋሳ በጣም ብዙ ቦታ አገለገልኩ ያለ ምንም እረፍት እና ጌታ የሰጠኝን መልእክት አደረስኩ። አሁን ደግሞ አገልግሎቴን ጨርሼ ተመልሼ ደግሞ ድንኳኔን ሰፍቼ ተመልሼ ደግሞ ጊታሬን ይዤ እመጣለሁ። ሃሌሉያ! እንኳን እግዚአብሔር ረዳ። ምክንያቱም ግሩሜን እንግዲህ አስብ ከማህፀን ጀምሮ በሰልፍ ዝምያውን ሳገናኘው ነበር። ከማህፀን ጀምሮ አለመወለድህን የፈለገ ነበር። እግዚአብሔር በ7 ወር እንኳን የተወለደውን ልጅ አኑሮት እዚህ ጋር መጥቷል። አሁን ሰው በ9 የሚለውን ያንተ እንዳውም 7 ሁሉ አልሞላም ብለህ ይመስላል። አሁን እንደሱ አልሞላም ማየት ስትነግረኝ እንደዛ ሁሉ ነግረኸኛል ከዚህ በፊትና እንግዲህ ከዛ አንስቶ ካለ ጊዜ ተወልጄ ነው ከስትሬቸር ላይ አንስታኝ አያቴ የማያድግ ልጅ አሳድጋ እዚህ ጋር ያለው። ስለዚህ አሳዳጊው እግዚአብሔር ነው። አኗሪው እግዚአብሔር ነው። አሜን። አስቀጣዩ እግዚአብሔር ነው። አሜን። ጠቅላዩ እግዚአብሔር አሜን። ስለዚህ ኮዝ ለመሆን የሚመጡ ነገሮችን ወደ ተአምራታዊ ምስክርነት እግዚአብሔር እየቀየረ እዚህ ጋር ያቆመህ አምላክ ደግሞ በብዙ እንደሚረዳና በብዙ ምስክርነት ዳግመኛ በብዙ ዝማሬዎች እንደምንገናኝ አምናለሁ። አሜን። በጣም እየተደነቅኩኝ ነው የሰማሁት። ዝም ብዬ ሳገናኝ ነበር ከማህፀን ጀምሮ እስካሁን ድረስ። እንግዲህ የሰው ህይወት በምድር ላይ ብርቱ ሰልፍ ነው የሚለው ነገር በጣም እየደነቀኝ ነበር እና እግዚአብሔር አምላክ የተባረከ ይሁን። አሜን። ከአድማጭ ተመልካቾቻችን ጋራ ይሄንን ጊዜ እንድናሳልፍ ጊዜህን
እና ምስክርነትህን ስላካፈልከን እግዚአብሔር አምላክ አብዝቶ ይባርክ። እናንተም ደግሞ ስለሰጠኝ ጌታ ይባርክ ማለት ፈልጋለሁ። ቴንኪዩ ግሩሜ። ከየት ሀገር እየተካፈላችሁ እንደሆነ እያደመጣችሁን እንደሆነ እስኪ ኮሜንት ቦክስ ላይ መልእክቶቻችሁን አስቀምጡልን፣ ምስክርነቶቻችሁን አስቀምጡልን። በዚህ ፕሮግራም ደግሞ እንዲተላለፍ የምፈልገው ምስክርነት አለኝ። በህይወት ገጾች ፕሮግራም ላይ የሚቀርብ በጣም የሚያንጽ ለብዙዎች በረከት የሚሆን ሐሳብ ምስክርነቶች አለኝ የምትሉ ወገኖች ስክሪን ላይ በመታገኙት አድራሻ ልትደውሉልን፣ ልታናግሩን፣ በዋትስአፕ ሐሳብ አስተያየቶቻችሁን ልትሰጡ ትችላላችሁ። አገልግሎታችሁ፣ ዘመናችሁ፣ ጤናችሁ፣ እንቅስቃሴያችሁ፣ የትኛውም የህይወታችሁ ምዕራፍ ሁሉ በክብርና በጸጋ የተሞላ ይሁን። መልካም ቆይታ ይሁንላችሁ። ከመላው የስቱዲዮ ባለሙያዎች ከአድማጭ ተመልካች ታዳሚዎቻችን ጋር መልካም ቆይታ። አሜን። ለምልምልኝ ወንድም አለሜ። አሜን። ተባረክ።